ሰበር ዜና ቤተክርስቲያን ተቃጠለች። በጌዲዮና ቡርጂ አህጉረ ስብከት ስር የምትገኘው የረቢ ቅድስት ማርያም ቤተክርስቲያን ቤተ መቅደሱ የወደመ ሲሆን እንዲሁም ደግሞ ለአገልግሎት የሚሆኑ ንዋያተ ቅድሳቶቹ በሙሉ መውደማቸው ነው የተገለጸው። በዓለ ሃምሳን እናክብር እያሉ ፕሮቴስታንቱ ተነስተዋል። ካላንደር በተመለከተ በእናት ቸርቻችን ወይም በኦርቶዶክስ ቤተክርስቲያን ሁሉ ጊዜ እሁድ ነው የሚውለው። እሁድ ግን 49ኛ ቀን እንደሆነ እናውቃለን። 50ኛው ቀን አይደለም። እኛ ሰኞ ነው 50ኛ ቀን ይሆናል ብለን የምናምነው በእኛ ቤተ እምነት። ነገር ግን ይህንን የሚያጠና የቴዎሎጂ ኮሚሽን ስላለ እነሱ አጥንተው ከመጽሐፍ ቅዱስ አኳያ፣ ከማህበረሰቡ አኳያ፣ ከሀገራችን አኳያ ጥናት አድርገው ያን ጥናት ፋይናላይዝ አድርገው ሲያቀርቡ እንዴት ነው የሚለውን ያኔ የምንሰማው ይሆናል ብዬ አስባለሁ። ታቦታችንን፣ መጻሕፍቶቻችንን፣ አባቶቻችንን የተሳደበው ትዝታው ምን ተማምኖ ነው? አስቸኳይ መረጃ በእጃችን ገብቷል። ምን ቁማር አሰበው ነው? ምንድነው የተመጣው? ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? ኢየሱስ ጌታ ነው። ብፁዕ አቡነ ኤርምያስ የሰጡት አስደናቂው ምስክርነት። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው። ይሄን ግን ጋኔኑም ያውቃል። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ እጅግ በጣም ጉልበት እንዲኖረው ላይክ በማድረግ ጀምሩልኝ። ምክንያቱም እጅግ ጥብቅ የተባለ መረጃዎችን ይዤ ስለመጣው ማለት ነው። ሁላችሁም ላይክ በማድረግ ሼር በማድረግ ሀሳብ አስተያየት በመስጠት እንድትጀምሩ በትህትና እንጠይቃችኋለን። በቀጥታ ወደ ቪዲዮ መረጃዎቹ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ዛሬም እንግዲህ እናንተን ያስተምራል ይመክራል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ይዤ መጥቻለሁ። ይበልጥ ጥሩ ጥብቅ የተባለ መረጃን በእጃችን ገብቷል። ታዲያ ሁላችሁም ይህን መረጃ ላይክ በማድረግ ጀምሩልኝ። ምክንያቱም የተቃጠለች ቤተክርስቲያን አለች። ከዚያ ባሻገር ከበዓለ ሃምሳ ጋር በተገናኘ የፕሮቴስታንት ቤተ እምነት ብዙ ሀሳብና አስተያየት እየሰጠ ስለሆነ እሱንም ማመላክታችሁ ነው የሚሆነው። ታዲያ ጉልበት እንዲኖረው እንዳልኳቸው አልጎሪዝሙ ስለሚፈቅድ ማለት ነው ላይክ አድርጉልኝ። ወደ መረጃችን በቀጥታ አመራለሁ። ኢየሱስ ጌታ ነው። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህን እንደ ራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። ብፁዕ አባታችን ብፁዕ አቡነ ኤርምያስ ናቸው። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ጌታ ነው። ጌታ ነው የሚለው ቃል በነገራችን ላይ
አጋንንትም ያምናሉ ይንቀጠቀጡማል ይላል። በመጽሐፍ የሰፈረ ነው። ያምናሉ ይንቀጠቀጡማል። በዚህ ደረጃ በያዕቆብ መልእክት ላይ ተቀምጧል። ታዲያ እኛን የሚለየን ምንድነው ብንል አንድም ክርስቶስ ጌታ ነው ብለን በአፋችን መሰክራለን፣ በልቦናችን እናምናለን። ደግሞ በፍጹም ትህትና ዝቅ ብለን እኔ እንዳደረኩ እንዲሁ አድርጉ ያለውን የትእዛዝ ቃሉን ደግሞ እንፈጽማለን። በትህትና በምግባር በመታዘዝ በቅንነት ሰይጣንን እንበልጠዋለን እንጂማ በጾም ሰይጣንም እኮ አይበላም፣ መልአክ እኮ ነው። እና ዝቅ ማለት ትህትና ማሳየት እግዚአብሔር የሚወደው እግዚአብሔራዊ የሆነ ሐሳብ ነው። ይህንን ብፁዕ አባታችን በስፋት ነግረውናል። ከሰሞኑ እንግዲህ በርካታ ጩኸቶች ሲደመጡ ነበረ። በርካታ ንግግሮችም እንደነበሩ እናስታውሳለን። በተለይ ከዚህ ከዮናታን አክሊሉ ጋር በተገናኘ ማለት ነው። እሱም ብፁዕ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንኩ ማለታቸውን ተከትሎ ከሰሞኑ ጫጫታዎች ነበሩ። ለዛ በሚመስል ሁኔታ ወንድማችን የመለሰውን መልስ እንካተል። አሁን ሰሞኑን ብንጸድቅም ባንጸድቅም አልተባለ። ብንጸድቅም ባንጸድቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝም። እንደሰማችሁት ነው እንግዲህ ሰሞኑን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን እንኳን ኦርቶዶክስ ሆንን የሚል የአባታችን ንግግር በጣም ቫይራል ወጥቶ ብዙዎቻችን ሰምተነዋል። ይህንን ንግግር በቃል ደረጃ መጀመሪያ ተቆርጦ የወጣውን ቃሉን ብቻ የሰሙ ሰዎች ምን ማለት ነው? ለመጽደቅ አይደል እንዴ ክርስቲያን የሆን ነው? ክርስቲያን ከሆንን በኋላስ የምንሰራው የጽድቅ ስራዎች የመዳናችን መገለጫዎች አይደሉም እንዴ የሚሉ ሐሳቦች በተደጋጋሚ ሲነሱ ቆይተዋል። እንግዲህ ይሄ ወንድማችንም የኦርቶዶክስን ቤተክርስቲያን እግር በእግር እየተከታተለ የቤተክርስቲያኗ መምህራን የሚናገሩትን ሁሉ እየጠበቀ ለዚያ መልስ ለመስጠት በዚያ ዙሪያ ለማስተማርና ሰዎችን ከኦርቶዶክስ ቤተክርስቲያን ለማስወጣት የሚሰራ ሰው ነው። ነገር ግን የአባታችንን ሙሉ ትምህርት የሰማ ሰው ትምህርቱ በጣም ጤናማ ትምህርት ነው፣ ትክክለኛም ትምህርት ነው። ስለዚህ አንድን ነገር ከመተቸት በፊት ወደፊት አንጸድቅም ይላሉ እርግጠኛ ነኝ ብሎ በእርግጠኝነት የስህተት ነገር ከመናገር በፊት አስቀድሞ ለምን አሉ የሚለውን መረዳት ያስፈልጋል። ለምን እንደዚህ ያሉት አባታችን? ትምህርቱ ምን ይመስላል? ሙሉ ትምህርቱ ምንድን ነው? ከምን አንግል ነው ይህንን ያስተማሩት? እንዴት አስተማሩ? የሚለውን መጀመሪያ ሙሉ ትምህርቱን ሰምቶ ከዚያ በኋላ ነው በትምህርቱ ላይ ጥያቄ ማንሳትና ትምህርቱን መተቸትም ካስፈለገ ከሙሉ ትምህርቱ በኋላ ነው ትችት ማቅረብ እንጂ ገና ምኑንም ሳይጨብጡ ምኑንም ሳይሰሙ ጥቂት ነገር ብቻ ሰምቶ እርሷን ተሞርክዞ ሁልጊዜ ቤተክርስቲያንን መቃወም ትክክል አይደለም። ስለዚህ አባታችን የተናገሩትን ቃል ሙሉ ትምህርቱን እንሰማለን። እስኪ አዳምጠነው እንመለስ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢሆን የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትመሰል በጽርሐ ላይም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውርዎ ኪሩቤል። ተመልከቱ፣ ቤተ ክርስቲያን ይላል። ለዚህች ቤተ ክርስቲያን የመላእክት ስርዓት አላት። ለመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ 40ቱ ወንጌላውያን። ተመልከቱ። ብፁዕ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንኩኝ ያሉበት አውድና እሱ ደግሞ ገልበጥ አድርጎ የተናገረበት ነገር በጣም የተሳሳተ ነው። የተገናኘም አይደለም እውነት ለመናገር እና በስፋት ሰርተነዋል።
እውነታውን መረጃውን አዳርሰናል። ብንጸድቅም ባንጸድቅም እንኳን ክርስቲያኑ እንኩ እያላችሁ ጻፍ ኦርቶዶክሳውያን። በዚህ እንደውም እናጥለቅልቀው ይድረሰው። በቲክቶክ ሰርተን ከ600 ሺህ በላይ ሰዎች አይተውታል። በዩቲዩብ ደግሞ ድጋሚ ለመላው ዓለም እንዲዳረስ ላይክ ያደረጋችሁ ሁላችሁም ጻፉ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንኩኝ እያላችሁ ጻፉ። ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን መጋቢ ሐዲስ እሸቱ አለማየሁ እንዲህ ይሉናል። ሐሰተኛ መሲህ ይመጣል። ምናልባት አንዳንድ ሰው ሰማለሁኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁም ያጭበረብሩ። እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንፃር እዚህ ግባ የሚባሉ አይደለም። እንደው እኛ ላልተን ነው እንጂ ምልክታቸው የሚማርክ አይደለም። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ። ያሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸለይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲቀላል እንዳይመስላችሁ ድንቅ ተአምራት የሚያደርግ እንደውም ባለቤቱ ወሶበኢ ሐጥራ እና እነዛ ቀኖች ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ ሁሉም ሰው በሳተ ነበር ተብሏል። እንግዲህ ኋላ ስለሚመጣው ሐሳዊ መሲህ ነው መጋቢ ሐዲስ የንታ እሸቱ አለማየሁ በስፋት የገለጡት። ወደ አስደንጋጩ ነገር እናምራ። ትንሽ ልብ ሰባሪና አስደንጋጭ የሆነ ዜና ሰምተናል። ቤተክርስቲያን በእሳት ተቃጠለች። አሳዛኝ ነው፣ ልብ ሰባሪ ነው። የትና እንዴት የሚለውን እናድምጥ። በጌዲዮና ቡርጂ አህጉረ ስብከት ስር የምትገኘው የረቢ ቅድስት ማርያም ቤተክርስቲያን ቤተ መቅደሱ የወደመ ሲሆን እንዲሁም ደግሞ ለአገልግሎት የሚሆኑ ንዋያተ ቅድሳቶቹ በሙሉ መውደማቸው ነው የተገለጸው። ይህ በእንዲህ እንዳለ በዚህ የእሳት ቃጠሎ ውስጥ የእመቤታችን የቅድስት ድንግል ማርያምና የመላኩ የቅዱስ ገብርኤል ታቦታት ምንም ነገር ሳይሆኑ እንደተገኙም ተደምጧል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በዚህ አደጋ እጅግ ያዘኑ ቢሆንም ለምዕመናን ግን ተረጋግቶ ቀጣዩን ማሰብ ይገባል ሲሉም አጽናንተዋል። የወረዳው ፖሊስ መምሪያም የእሳት አደጋ መንስኤው ምን እንደሆነ እያጣራ እንደሆነና የደረሰበትን እንደሚያሳውቅ አስነብበዋል። ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ የአደጋውን ሁኔታ ተመልክተው የተሰማቸውን ሐዘን የገለጹ ሲሆን የደረሰው ነገር ይበልጥ ሊያበረታን ሊያጽናናን ይገባል ሲሉም ለምዕመናን መልእክታቸውን አስተላልፈዋል። ብፁዕነታቸው አክለውም ከመንግስት አካላት ጀምሮ በቦታው ተገኝተው እሳቱን በማጥፋት የተባበሩትን አካላት በአጠቃላይም አመስግነዋል። በምዕመናኑ ርብርብ የከፋ ጉዳት ሳይደርስበት የተረፈውን ህንጻ ቤተ መቅደስ በቀጣይ በባለሙያ ተጠንቶ እድሳት የሚደረግለት በመሆኑ የሚመለከተው አካል ሁሉ ለዚህ አገልግሎት የድርሻውን እንዲወጣ ሲሉም አባታዊ መልእክት አስተላልፈዋል። እንግዲህ የብፁዕ አባታችን የብፁዕ አቡነ ገሪማ ሀገረ ስብከት ላይ ነው ይሄኛው ጌዲዮ ላይ ነው ይሄ የሆነው ኮሬ ቡርጂ አካባቢ ላይ በጣም በሚያሳዝን ሁኔታ ነው እሳት ቃጠሎ የተነሳው። ንዋያተ ቅድሳቱ ማለትም ሙሉ በሙሉ እንደተቃጠሉ ለማወቅ ችለናል። እንዲሁም የቤተ መቅደሱ የውስጥ ክፍልም ጉዳት እንደደረሰበት ሰምተናል። ታቦተ ሕጉ ግን በታላቅ ኃይሉ ምንም አይነት ጉዳት ሳይደርስ እንደታደጉት ወይም ደግሞ እንደጠበቁት ለማወቅ ተችሏል። እግዚአብሔር ደስ የሚያሰኘው በዛ አካባቢ የነበሩት ሰው ላይም ምንም የደረሰ ጉዳት እንደሌለ ለማወቅ ችለናል። ግን ንዋያተ ቅድሳት ነው በአጠቃላይ ቃጠሎ የገጠማቸውና የቤተ መቅደሱ የውስጥ ክፍሎች ጉዳት ደርሶባቸዋል። ሌላው የቤተ ክርስቲያኑ አሰራር በእንጨትም ስለነበረ አብዛኛው ማለት ነው እንጨት ስላችሁ ጣሪያው እንጨቶች ነበሩት፣ የተረበረቡ እንጨቶች ነበሩት። ያም ለእሳቱ መፋፋም የሆነ ያህል ድርሻ እንደተወጣ ነው ለማወቅ የተቻለው። በአጠቃላይ ግን አሁን ተረጋግቷል። መንስኤው ምን እንደሆነ ፖሊስ እየመረመረ ይገኛል። ብፁዕ አባታችን አቡነ ገሪማም እንግዲህ መልእክታቸውንም አስተላልፈዋል። እድሳት እንደሚደረግለትም ይጠበቃል ማለት ነው። እግዚአብሔር አምላክ በጎን ነገር ያሰማን ያሳየን ከማለት ሌላ የምንናገረው ነገር የለም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን ያስተማሩት አባት እነማን ናቸው? እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን በተግሳጻቸው፣ በምክራቸው፣ ምስጢር በመግለጣቸው፣ በአባትነታቸው እጅግ የሚወደዱ በጣና ገዳም ጸንተው ያሉ ያንን ገዳም
መምህር ሆነው እያስተማሩ የሚገኙ አባታችን ናቸው ርዕሰ ሊቃውንት አባ ገብረ ኪዳን። ታዲያ በአንድ ወቅት ርዕሰ ሊቃውንት አባ ገብረ ኪዳንን ካስተማሯቸው መምህራን መካከል ሊቀ ሊቃውንት ዕዝራ ሐዲስን ጨምሮ ሌሎች አባቶች አሉ ሲሉ ነበረ። አንደኛው አባት ወይንም የንታ ማን ናቸው? ከራሳቸው አንደበት እናድምጥ። ባል መጀመሪያ ሲመጡ ልማር ነውና ይፍቀዱልኝ አሉ። 10 ተማሪዎች የ10 ተማሪዎች በጀት ነው ያለችው። ያቺ 70 ብር ናት። እዚያ ውጭ ደግሞ ተማሪዎቹ በውሃ በጥሬ ጨው ብቻ ዝም ብለው በጥብጠው የሚጠጡበት የሚቀምሱበት ሰዓት ነበረ። ስለዚህ አሁን እርስዎ ከዚህ ወይም ደግሞ ሌላ ትርፍ ነገር የለም እንዴት አድርጌ ልቀበለው ትችላለሁ ስል አይ እኔ እግዚአብሔር መርቶኝ ነው የመጣሁትና ስለዚህ ዝም ብለው እሺ ይበሉኛል። ስለዚህ ፈቀድኩላቸው። ገቡ። ምንም ነገር በቃ የለም። ያው መቼም ሐሰት አይነገርም። ሌላዎቹ በጥሬ ጨው በጥብጠው ነው እንጀራቸውን የሚቀምሱ። እሳቸው ደግሞ በበሶ በጥብጠው ያችን እየቀመሱ እግዚአብሔር መንገዱን እስከሚያመቻቸው ድረስ ይፍቀዱልኝ ዝም ብለው አሉ። ፈቀድኩላቸው። ከዚያ በኋላ ምንድነው የተደረገው? እኔ ሌላውን መጽሐፍ በማነብበት ጊዜ 1 ሰዓት መቆየት አልችልም። ይህን ግን የቤተ ክርስቲያኗን ይህን ትርጓሜ በማነብበት ጊዜ 12 ሰዓት ድረስ ባነብ አይሌ በቃ የሚሰለችው ነገር የለም። ህሊና የምረክቶ ነው የማነበው። ስለዚህ ፈቃድ እግዚአብሔርን የምሆነው መሆኑን በዚህ ነው የተረዳሁትና እድል ነውና በዚህ እድል ደግሞ እስከ መጨረሻ እንዲጠቀሙ የአባቶቻችን በረከትና ጸጋ የሙሴ ጸጋ ሀብት ለኢያሱ የጴጥሮስ ጸጋ ሀብት ለጴጥሮስ የመምህራን ጸጋ ወደ መምህራኑ እየተላለፈ የኖረ ጸጋ ነውና አሁንም በእርስዎ ላይ አድሮ እስከ መጨረሻ ድረስ ጉባኤውን አስፍተው ጉባኤውን ጠብቀው ታሪክ ተጠያቂ እንዲሆኑ አምላካችን እግዚአብሔር ይርዳልን። ወስብሐት ለእግዚአብሔር። እጅግ ደስ ያሰኛሉ። በጣምም እጅግ የሚወደዱ አባት ናቸው። ምክንያቱም ርዕሰ ሊቃውንት አባ ገብረ ኪዳንን የምናይበት መነጽር እሳቸውን እንድናይ ስለሚያደርገን ማለት ነው። ምክንያቱም አባ ገብረ ኪዳንን የሰሩት አባት ናቸው፣ እንዲህ ያደረሱ አባት ናቸው። አባ ገብረ ኪዳንን በሚያስተምሩት አስተምሮ ልናይ የምንችለው ነገር አባ ገብረ ኪዳንን ያስተማሩ መምህራንን ነው። እሳቸው ስለ ሊቀ ሊቃውንት ዕዝራ ሐዲስም በስፋት ነግረዋል፣ ስለ የንታም ተናግረዋል። ደስ ያሰኛል እና በጣም የወደድኩት ቪዲዮ ነው። ወደ ቀጣይ መረጃችን ላምራ። የፕሮቴስታንቱ ቤተ እምነት በዓለ ሃምሳን ካላከበርን እያሉ ነው። ይታያችሁ በዓለ ሃምሳ ጰራቅሊጦስ የሚባለው ርደተ መንፈስ ቅዱስ የሚባለው በኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር ነው። እነሱ ምን ይላሉ? እኔ እንደው ግርም ነው የሚለኝ እውነት ለመናገር። ትንሣኤ እንደምናውቀው ወጥ ቀን አይደለም። ለምሳሌ መስከረም አንድ ነው። ወደዚህም ወደዛም የምንገፋው የምናመጣው ነገር አይደለም። ወይ ደግሞ መስከረም 16 እና መስከረም 17 ነው። ወደዚህ የሚገፋም የሚመጣም አይደለም። ትንሣኤ፣ ስቅለት የምንላቸው ቀናት ግን የሚቀያየሩ ቀናት ናቸው፣ ቋሚ ቀናት አይደሉም። በዓለ ሃምሳ የሚባለው ትንሣኤ ወይም ክርስቶስ ከተነሳበት ቀን አንድ ተብሎ ከእሁድ ማለት ነው ያሉት ተከታታይ 50 ቀናት ርደተ መንፈስ ቅዱስ፣ ጰራቅሊጦስ፣ ጴንጤቆስጤ እየተባለ ይጠራል። ይታያችሁ ለምሳሌ በዚህኛው ዓመት በ2017 በዚህኛው የነበረው ትንሣኤ ሚያዝያ 12 ነው። ስለዚህ ከሚያዝያ 12 ዕለተ እሁድ ትንሣኤ ጀምሮ ያሉት 50 ቀናት ይቆጠሩና 50ኛው ቀን የመንፈስ ቅዱስ መውረድ ብላ ትጠራለች ቤተ ክርስቲያን። አምና ግን ሚያዝያ 12 አልነበረም፣ ቀኑ ይቀያየራል። በአቡ ሻሂር ስሌት በዴሜጥሮስ ቀመር ተመርታ አስልታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ጊዜ ትንሣኤ ነው፣ በዚህ ጊዜ ርገት ነው፣ በዚህ ጊዜ የመንፈስ ቅዱስ መውረድ ነው፣ ጰራቅሊጦስ ነው እያለች ትጠራለች። አሁን ተነስተው እኛ በዓለ ሃምሳን እናክብር፣ በዓለ ሃምሳን ስናከብር 50ኛው ቀን አሉ እነሱ እሁድ አይደለም ሰኞ ነው፣ እሁድ 49ኛ ቀን ነው አሉ። ትንሣኤን ተንተርሰው ራሳቸው ቆጥረው የእኛን አልቀበልም ብለው ካላከበርን ይላሉ። አድምጠናቸው እንመለስ። ይሄ
በአደባባይ ላይ ደግሞ እንዲወጣና የወንጌል አማኞች የጋራ በዓላችን እንዲሆን ለምን እኛ ቀደም ፓስተር ሄኖክ እንዳለውም እኛ ለየት ባለ ሁኔታ የምንታወቅበትን ያው ጴንጤቆስጤ ቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎም አድርገን እኛ ወስደነዋል ማለት ነው። በእርግጥም ጴንጤ ስለሆነ ማለት ነው። ጴንጤቆስቴ ከሚለው ፔንቴኮስቴ ከፔንቴኮስት ከሚለው ከመንፈስ ቅዱስ መውረድና ከጸጋ ስጦታዎች ጋር የተያያዘ ኮኒቴሽን ስላለው ማለት ነው እና ስለዚህ ይህንን በዓል ብሔራዊ አድርገን ብቻ ካላንደርም ዘግቶልን በኢንዶር ብቻ በአዳራሾች ላይ ብቻ ሳይሆን በአደባባይ ላይ እንደ ህዝባዊ በዓል አድርገን የምናከብርበት መንፈስ ቅዱስ የወረደበትን ትልቁን ስጦታችንን የምናደምቅበት ቀን እንዲሆንልን በመሪዎች ደረጃ እያሰብን ነው፣ እየተነጋገርን ነው። ምናልባት የሚቀጥለው ዓመት ጀምሮ በመስቀል አደባባይ ላይ ደመቅ ባለ ሁኔታ የወንጌል አማኞች ሁላችንም ከአራቱም ማዕዘን ተሰብስበን የምናከብርበት ሁኔታ ይከሰታል፣ ይፈጠራል ብዬ አምናለሁ። ካላንደር በተመለከተ በእናት ቸርቻችን ወይም በኦርቶዶክስ ቤተክርስቲያን ሁል ጊዜ እሁድ ነው የሚውለው። እሁድ ግን 49ኛ ቀን እንደሆነ እናውቃለን። 50ኛው ቀን አይደለም። እኛ ሰኞ ነው 50ኛ ቀን ይሆናል ብለን የምናምነው በእኛ ቤተ እምነት። ነገር ግን ይህንን የሚያጠና የቴዎሎጂ ኮሚሽን ስላለ እነሱ አጥንተው ከመጽሐፍ ቅዱስ አኳያ ከማህበረሰቡ አኳያ ከሀገራችን አኳያ ጥናት አድርገው ያን ጥናት ፋይናላይዝ አድርገው ሲያቀርቡ እንዴት ነው የሚለውን ያኔ የምንሰማው ይሆናል ብዬ አስባለሁ። ግን ለጊዜው እኛ መነሻ ሀሳብ ነው ያቀረብነው። ከኛ የተሻሉ አባቶች ስላሉ ያንን ከነሱ እንጠብቃለን ማለት ነው። አመሰግናለሁ። እንዳደመጥነው ነው። ይሄ መረጃ ለአባቶቻችን አድርሱልኝ። ለአባቶቻችን የኛ አባቶች ምንድነው እየሰራችሁ ያላችሁት? ማለት ምንድነው እየተደረገ ያለው? ይሄ አካሄድ በዝምታ የሚታለፍ ከሆነ ነገ ከነገ ወዲያ ሌሎች ነገሮቻችንም እየተወረስን እንመጣለን። እስከ መች ነው ዝም የምንለው? መስራት ያለብንን መስራት አለብን። የቤተ ክርስቲያን የሆነ ነገር በሙሉ የቤተ ክርስቲያኑ መጠየቅ ያለባቸው አካላት መጠየቅ አለባቸው። አንዳንዴ ግራ ስለሚገባኝ ነው። እና እስከ መች ነው ዩቲዩበሩ ቲክቶከሩ የሆነ ወጣት ተነስቶ በማህበራዊ ሚዲያ ብቻ ነገሮችን የሚያጨው? እና እኔ አላቅም ለዚች ቤተ ክርስቲያን የሚገባውን እንደ ወጣትነት እንደ ቤተ ክርስቲያን ልጅነት እንደ ክርስቶስ ብልትነት የሚገባውን እኛ እናደርጋለን፣ እንጮሃለን። እናንተ ግን ብዙ ነገሮች ማድረግ ትችላላችሁ። እና አደራ ስለዚህ ቤተ ክርስቲያን የምታስቡ ከሆነ ቸል አትበሉ። ይሄን መልእክት ለማስተላለፍ ወዳለሁ። ወደ ቀጣይ መረጃችን እናምራ። ከትዝታ ሳሙኤል ጋር የተገናኘው መረጃ እናስደምጣችሁ። ምን ቁማር አሰበው ነው? ምንድነው የተመጣው? ማንም ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም። ሌላው ቀላል ነው። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተውት። ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን አውርዶ ጠንቋይ ቤት ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል።
ይሄ እናንተን ባይመለከት እኛ የቤተ ክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የሕግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ፣ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይሄንን ግለሰብ ለሕግ ማቅረብ አለብን። እንግዲህ የትዝታ ሳሙኤል ነገር በጣም ብዙ ነው፣ አያልቅም። መጻሕፍቶቹን፣ ታቦተ ሕጉን፣ ንዋያተ ቅድሳቶችን፣ አባቶችን፣ ቤተ ክርስቲያንን፣ ምእመናንን በሁሉም መንገድ ነው የተሳደበው። አባቶች ይሰራሉ አላቅም፣ እኔ እንደ ግል የሚሰሩ አይመስለኝም። ግን እንደ ምእመን መጮህ ስላለብን ብቻ እንጮሃለን። ያደርጉታል አያደርጉትም ጊዜ የሚፈታው ነገር ነው። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃውን በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ። ምክንያቱም የዩቲዩብ አልጎሪዝም መረጃውን በስፋት ስለሚያዳርስ ማለት ነው። እናንተ ከእናንተ የሚጠበቀውን አድርጉ። ሁል ጊዜ ላይክ አድርጉ፣ ሼር አድርጉ ማለት ይሰለቻል። አድርጎ ብያችሁም አላቅም፣ ረጅም ጊዜ ትቻለሁ። እይታው ግን እየቀነሰ ነው። ምክንያቱም አይቶ ማለፍ ብቻ ስለሆነ ስራችሁ በጣም ያሳዝናል። ላይክ አድርጉ፣ እንዲህ አይነት ነገሮችን አዳርሱ። ተባብረን ነው ይህችን ቤተክርስቲያን ልንታደጋት የምንችለው። ስለዚህ አድርጉ፣ ኮመንትም አድርጉ። ቲክቶክ ላይም ዩቲዩብ ላይም እንዲህ አይነት መንፈሳዊ ስራ ላይ የሚሰሩትን የገባቸው አበረታቱ ለማለት ወዳለሁ። የዛሬ መረጃዎቻችን ይህን ይመስላሉ። በቀጣይ በሌላ መረጃ የምመለስ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።